እሺ ተመልካቾች እንዴት ናችሁ? የኢራን ገንዘብ ኮላፕስ አድርጓል። የኢራን ገንዘብ ሪያል ነው የሚባለው ሪያል ተሽመድምዷል ነው። ይችኑ ለቀን ዜና ትመለከታላችሁ። ህዝቡ በቁጣ ጎዳና ላይ ወጥቷልና አመጽ ተቀስቅሷል። እና ዋናው ምክንያት የኢራን ከረንሲ ኮላፕስ ማድረጉ ነውና ብዙ ዜናዎች ላይ ኮላፕስ ማድረጉን ትመለከታላችሁ። ምንድነው የተፈጠረው? ኢራናውያን ሪያል ላይ ያላቸው እምነት በሙሉ ጠፍቷል። ብራቸውን ጠልተዋል። ምንድነው የተፈጠረው? ለምንድነው ጎዳና የወጡት የሚለውን በተወሰነ መልኩ ሐሳብ ልሰጣችሁ ፈልጌያለሁ። የኢራን ገንዘብ ተዳከመ አይደለም የሚባለው። የብዙ ሀገራቶች ገንዘብ ተዳከመ ይባላል። የኢራን ገንዘብ አሁን ላይ ሞተ ነው የሚባለው። ምክንያቱም አንድ የአሜሪካ ዶላር በሚሊዮን መመንዘር ጀምሯል ኢራን ውስጥ ማለት ነው። ይሄ በድንገት የመጣ አይደለም። በድንገት የመጣ ሳይሆን የኢራን ገንዘብ መዳከም ከጀመረ በጣም ቆይቷል። ነገር ግን በታሪኩ ከፍተኛውን ውድቀት ነው የወደቀው። በየዓመቱ ዋጋውን እያጣ ነበር የቀጠለው። አሁን ግን ወድቋል። ምን ማለት ነው? ሰዎች የወር ደመወዛቸው በሳምንት ውስጥ ዋጋውን ያጣል እንደማለት ነው። ቁጠባቸው በሙሉ እየተነነ ነው። ተኖ አልቋል። ገንዘባቸው ተሽመድምዷል። እንግዲህ የገዛ ገንዘባቸው መተማመኛ መሆኑ ቀርቷልና ይሄ ችግር ተፈጥሯል የኢራን ኢኮኖሚ ላይ። ለምንድን ነው በመሰረታዊነት ይሄ የተፈጠረው የሚለውን አንድ አራት መሰረታዊ ምክንያቶችን ላቅርበላችሁ ፈልጋለሁ። ምክንያቱም ሽክርክሪቱ የጀመረው ትንሽ ረዘም ያለ ነው። ካዛንቺስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንቺስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንቺስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንቺስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉት ስልኮች ይደውሉልን። አያት ሪል ስቴት። አንዱ መሰረታዊ ምክንያት የሚባለው የኢራን ኢኮኖሚ ማዕቀብና የውጭ ምንዛሬ እጥረት ያለበት ነው። ማዕቀብ በተለይ ማዕቀቡ የሚጀምረው ከ1979 ጀምሮ ነው። የኢራን አብዮት ከተነሳ ጀምሮ ከዛ በኋላ ለ46 ዓመታቶች የቆየ ማዕቀብ አለበት። ከዛ 2000 ላይ ደግሞ ሲገባ የኒውክሌር ጉዳይ መጣ። እሱም ክርክር አለበት። የድርድሩ ጉዳይ እሱ ተጨምሮበት ኢቭን እስከ 2025 ድረስ ተጨማሪ ማዕቀቦች ይጣል ነበር። ከ2015 እስከ 18 በትራምፕ ዘመን ላይም በጣም ከፍተኛ ማዕቀብ ነው የኢራን ኢኮኖሚ ያለበት። ማዕቀቡ 6 መሰረታዊ የሚባሉ ማዕቀቦች አሉበት ኢኮኖሚው። ዋናው ምንድን ነው? ነዳጅ አለመሸጥ ነው። የኢራን የውጭ ምንዛሬ ዋና መሰረት ግኝቱ ደግሞ ከነዳጅ ኤክስፖርት የሚገኝ ነው። ስለዚህ ነዳጅን ኤክስፖርት እንዳታደርግ ማዕቀብ ተጥሎባታል። ከውጭ እንዳትሸምትም፣ ሌሎች የምትፈልጋቸው እንዳሸምትም ማዕቀብ ተጥሎባታል። ይሄ ገንዘብ አክሰስ ለማድረግም ማዕቀብ ተጥሎባታል። በስዊፍት በኩል ሬሚታንስንም እንዳታገኝ፣ ብድርም እንዳታገኝ፣ ንብረቶችንም ማገድ፣ የኢራን ንብረቶች የሆኑትም በሌላ ሀገራቶች ላይ ያሉትን ማገድ ጨምሮ በጣም መሰረታዊ የሚባሉ 6 ማዕቀቦች አሉበት ኢኮኖሚ። ይሄ ማዕቀብ እየጠበቀ መጥቶ የውጭ ምንዛሬ ግኝቷን በሙሉ አሳስቶታል። ሬሚታንስ እንኳን ማግኘት አልችልም። ዶላር በመሰረታዊነት ኢኮኖሚው አላገኘም ማለት ብሔራዊ ባንኳ ገንዘቡ መከላከል አይችልም። አሁን ኢትዮጵያ ውስጥ የውጭ ምንዛሬ ጨረታ የምትመለከቱት ካለው የውጭ ምንዛሬ እኮ ገበያውን ለመከላከል ሲሞክል ነው ብሔራዊ ባንክ። ሌሎች እርምጃዎችም የፖሊሲም ሌሎች እርምጃዎች የምትመለከቱ። ዶላር ካላገኘ ግን ብሔራዊ ባንክ ገንዘብን መከላከል አይችልም። ምክንያቱም ማቅረብም አይችልም፣ ማጫረትም አይችልም፣ መፍቀድም አይችልም። እሱ ነው ኮላፕስ ያደረገው የኢራን ኢኮኖሚ ላይ። ከውጭ መሸመት ከባድ ነው የሆነው። ምክንያቱም የውጭ ምንዛሬ ስለማይገኝ ኢምፖርት የሚያደርጉበት ዋጋ በጣም ከፍተኛ ሆነ፣ በጣም ኤክስፔንሲቭ ሆነ። ዋጋ ንረትን እሱ እያቀጣጠለው መጣ። በዛን ጊዜ ጥቁር ገበያው እድል ነው ያገኘው። ጥቁር ገበያው በጣም እየተለጠጠ ነው የመጣው። በጣም የሚገርማችሁ አሁን በጥቁር ገበያ አንድ የአሜሪካ ዶላር እስከ 1.4 ሚሊዮን ሪያል ነው የሚመነዘረው። እኛ እንግዲህ የዚምባብዌን በታሪክ ነበር የምናውቀው፣ ረዘም ያለ ጊዜ ስለነበረ የዚምባብዌ
ኦልሞስት 30 ምናምን ዓመት ሞልቶታል። አሁን ላይ ግን ኢራን ውስጥ በብላክ አንድ የአሜሪካ ዶላር እስከ 1.45 ሚሊዮን ሪያል ይመነዘራል። በኦፊሻል ባንካቸው እንኳን የሚመነዘረው አንድ የአሜሪካ ዶላር 42,000 ሪያል ነው። መልቲፕል ሬት ነው የምትጠቀመው። በኋላ ልናቀርበው እንችላለን። ስለዚህ ጥቁር ገበያው ይሄን እድል በጣም እየተለጠጠ መጣ። ስለዚህ ይሄ የችግሮቹ መሰረታዊ መነሻ ነው። የኢራን ገንዘብ እንዲሽመደመድ ያደረገው መሰረታዊ ምክንያቱ ማዕቀብና ማዕቀቡን ተከትሎ ያለ የውጭ ምንዛሪ እጥረት ነው። ሁለተኛው ዋጋ ንረቱን በራሱ ራሱን እየመገበ እየፋፋ ነው የመጣው፣ እያደገ ነው የመጣው። አሁን ላይ እንኳን ከ40 ከመቶ አልፏል የኢራን የዋጋ ንረት። እንደው በጊዜ የመጣ አይደለም። አንዳንዴ ምን ይባላል በኢኮኖሚክስ ኤክስፔክቴሽን ድራይቭን ኢንፍሌሽን ይባላል። ሰዎች በገንዘባቸው ላይ መተማመናቸው እየቀነሰ ሲመጣ፣ በመጪው ጊዜ አይሻሻልም ብለው ሲያምኑ፣ የውጭ ምንዛሪ አይገኝም እያሉ እያመኑ ሲመጡ ዋጋ ንረት እየባሰ ነው የመጣው እና ዑደቱ እንደዛ ነው የሆነው። ለምሳሌ ገንዘባቸው ተዳከመ። ስለዚህ ከውጭ መሸመት አልቻሉም። ከውጭ መሸመት በጣም ውድ ሆነ። የዛን ጊዜ ዋጋ አደገ። ዋጋው እያደገ ሲመጣ፣ ገንዘባቸው እየተዳከመ ሲመጣ ኢራናውያን ያላቸው መተማመን እየጠፋ መጣ። ገንዘብ ላይ ያላቸው መተማመን የዛን ጊዜ በቃ ዶላርን ለመያዝ መፈለግ ጀመሩ። በሪያል ዶላር ነው የሚገዙት፣ ሌሎች አሴቶችን ነው የሚገዙት እንጂ የራሳቸውን ገንዘብ መያዝ አይፈልጉም። በፍጥነት ዋጋውን እያጣ ስለሆነ ማለት ነው። የዛን ጊዜ የዶላር ፍላጎታቸው ጨመረ። ከዛ ደግሞ የዶላር ፍላጎታቸው ሲጨምር ገንዘባቸው እየተዳከመ ይመጣል። አዙሪቱ ይሄ ነው በቃ ኢራን ውስጥ ያለው ኢኮኖሚ። ደግሞ ከዚህ ቀደም አቅርቤላቸዋለሁ። ሰዎች አንዴ ዋጋ ንረት ጨምሯል፣ ዋጋ ጨምሯል ወይ ደግሞ የገንዘብ የመግዛት አቅም ተዳክሟል ብለው ካመኑ ያመኑት ይሆናል። ኤክስፔክቴሽን በጣም አስቸጋሪ እንደሆነ ዋጋ ንረት ላይ አቅርቤላቸው አውቃለሁ። ኢራናውያን እንደዚህ ነው። ኤክስፔክቴሽናቸው ደካማ ሲሆን አብሮ ደካማ እየሆነ መጣ። ዋጋ ንረትም ማደገ፣ ገንዘባቸውም አሁን ኮላፕስ የሚያደርግበት ደረጃ ላይ ደርሷል። ሁለተኛው ምክንያት የዋጋ ንረት ነው። የሶስተኛ ምክንያት ህዝቡ በራሱ መተማመን እያጣ መጣ። እንዳውም በጣም መሰረታዊ የሚባለው ምክንያት ይሄ ነው። ኢኮኖሚ ላይ ያላቸው መተማመን ጠፋ። ገንዘባቸው ላይ ያላቸው መተማመን ጠፋ። በቃ ገንዘባቸው ማመን ነው ያቆሙት። አንዳንዴ እንደው ዋጋውን እንኳን ይዞ ይቀመጥልኝ ገንዘቤ ይባላል። ስቶር ኦፍ ቫሊዩ የሚባለው ነገር አለ። ቢያንስ ዋጋውን ይዞ ይቀመጥልኝ ለመያዝ አይፈልጉም። አሁን ኢሚዲየትሊ ወደ ሆነ ነገር እንዲለወጥ ይፈልጋሉ። ብራቸው ወደ ዶላር እንዲለወጥ ይፈልጋሉ። በፍጥነት ወደ ወርቅ እንዲለወጥ ይፈልጋሉ። ወደ ቤት እንዲለወጥ ወዲያውኑ ነው ማጥፋት የሚፈልጉት። እጃቸው ላይ ማቆየት አይፈልጉም። ምክንያቱም ዋጋው እየሞተ እንደሚመጣ ያውቃሉ። በየቀኑ ዋጋ እንደሚለዋወጥ ያውቃሉ። ስለዚህ ዛሬ የያዙት ሪያል ነገ እንደማይገዛላቸው ያውቃሉ። ይሄ መተማመናቸውን እያጠፋው መጣ። ምን አደረገው ማለት ነው? የገንዘቡን የመድከምና የመሽመድመድ ፍጥነት በጣም እያፈጠነው መጣ። አሁንም ጎዳና ላይ የወጡ ሰዎች አብዛኞቹ ምክንያት ይሄ ነው። እንደውም በኢኮኖሚክስ ምድር ይባለው ሰልፍ ፉልፊሊንግ ከረንሲ ክራይሲስ ነው ይባለው። ምክንያቱም በቃ ገንዘቡ በራሱ ራሱን እያሟሟ ነው የመጣው። ምንድነው ከተባለ ዋናው ፍራቻ ነው። ሰዎች ኢራናውያን ስጋት ውስጥ እንዲገቡ ነው የሆነው። እሱ ስጋታቸው ደግሞ ገንዘባቸው በጣም እንዲዳከሙ ነው። የገንዘብ የመግዛት አቅም ይዳከማል ካሉ ሰዎች ገንዘብ አይደለም የሚይዙት፣ ገንዘባቸውን ወደ ሆነ ነገር መለወጥ ይፈልጋሉ። በቃ እሱ ሩጫ ነው የሆነው። የሌላም ሀገር ኢኮኖሚ ላይ ያለ ግን ኢራን ላይ በጣም የታየው እሱ ነው። ካዛንችስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንችስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንችስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንችስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉት ስልኮች ይደውሉልን። አያት ሪል ስቴት። አራተኛው ምክንያት የፖሊሲ ድክመት ነው። የኢራን ኢኮኖሚ የሚጠቀመው መልቲፕል ኤክስቼንጅ ሬት የሚባለውን ሲስተም ነው የሚከተለው። ምን ማለት መሰላችሁ? ለተለያየ ምክንያቶች የተለያየ ምንዛሬ ዋጋን መጠቀም። ለምሳሌ አሁን አንዳንዴ ፍሎቲንግም ሆኖ ባንኮች ላይ እንደዚህ አይነት አዝማሚያም ኢትዮጵያ ውስጥም ትመለከታላችሁ። በካሽ መጥቶ የሚመነዝርና በትራንዛክሽን የሚያመጣ
ዋጋው ይለያያል ምንዛሪያታችሁ ከሆነ። ስለዚህ ምንድን ነው ሁሉንም እኩል ትሪት እያደረጉ አይደለም። በትራንዛክሽን የሚመጣውን ከፍ ያለ ሊሰጡ ይችላሉ፣ ለሪሚታንስ ከፍ ያለ ሊሰጡ ይችላሉ፣ በካሽ ለሚመነዝር ዝቅ ያለ ሊሰጡ ይችላሉ። ለተለያዩ የኤክስፖርተር ዋጋው ሌላ ሊሆን ይችላል፣ የኢምፖርተር ዋጋ ሌላ ሊሆን ይችላል፣ በካሽ ለሚያመጣው ሌላ ሊሆን ይችላል። የተለያዩ ማለት የኢራን ኢኮኖሚ መልቲፕል ኤክስቼንጅ ሬት ነው። ይሄ ችግር ፈጠረ። አሁንም ብንመለከት ለምሳሌ በባንክ ኦፊሻሊ የሚሰጡት አንድ የአሜሪካ ዶላርን በ42,000 ሪያል ነው። በባንክ አክሰስ ማድረግ የሚችለው መንግስት ነው። በቃ መንግስት የሚሸምተው ነገር ካለው የባንክን ይጠቀማል። እና በጣም የተወሰኑ በጣም አስፈላጊ ይባሉት ምናልባት ለስንዴ ለመድኃኒት የሚያስፈልግ ኢምፖርት ሲሆን ከባንክ ትሪት ይደረጋል፣ በ42,000 ይሰጣቸዋል ማለት ነው። አስመጪዎች ደግሞ የሚያቀርቡበት ዋጋ አለ። ደግሞ አስመጪዎች አንድ የአሜሪካ ዶላርን ከ280 እስከ 350 ሺህ ሪያል ነው የሚመነዝሩት። አስቡት፣ አስመጪዎች የሚገዙበት ዋጋ ማለት ነው። ደግሞ ወደ ውጭ ላኪዎች አሉ። ደግሞ በተወሰነ መልኩ የውጭ ምንዛሬ አክሰስ ያላቸው እሷን የውጭ ምንዛሬ ገበያ ውስጥ ያወጣታል። ይሄ ለትልልቅ ድርጅቶች ባንኮች ምናምን የሚገበያዩበት። ይሄ አንድ አሜሪካ ዶላር እስከ 450 እና እስከ 600 ሺህ ሪያል ድረስ ይመነዝራል። ደግሞ ጥቁር ገበያው በራሱ ደግሞ አለ። ጉድለት እንዳለ ስለሚያውቅ ጥቁር ገበያው እጥፍ ነው። እስከ 1.4 ሚሊዮን አንድ የአሜሪካ ዶላር ማለት አንድ ወረቀት 1.45 ሚሊዮን ሪያል ነው የሚመነዘር ነው። አሁን ኢትዮጵያ ውስጥ አንድ የአሜሪካ ዶላር 150 ምናምን ብር የምንለው ማለት ነው። እነሱ ጋር በሚሊዮን። አሁን እንግዲህ ደግሞ የመንግስት ጣልቃ ገብነት ደግሞ ከፍተኛ ነው። ይሄ ገበያውን ለማረጋጋት እያለ በጣም ጣልቃ ገብነት ያለበት የመንግስት ስርዓት አለ። እሱ የፖሊሲ ድክመት ችግር የሆነው ደካማ የባንክ ስርዓት መኖሩ፣ ግልጽ ያልሆነ አሰራር አለ። ይህም በሙሉ ተደራርቦበት የመጣ ምክንያት ነው። ከዚህ ቀደም ስለ ኢራን ኢኮኖሚ አቅርቤላችሁ አውቃለሁ። ስለዚህ ይሄ የተለያየ ኤክስቼንጅ ሬት መጠቀማቸው ምን እየፈጠረ መጣ? ሙስና። እንግዲህ ባንኮች ለሚፈልጉት የመስጠት ምናምን ባህሪ ውስጥ እየመጡ ዋጋው ተለዋዋጭ እንዲሆን እያደረገ መጣ። ስለዚህ ገበያው ከሚረጋጋ ይልቅ ይሄ መልቲፕል ኤክስቼንጅ ሬቱ ምን እያደረገው መጣ ማለት ነው? ለገበያውን እንዳይረጋጋ አደረገው። ገበያ ደግሞ መረጋጋት ይፈልጋል እንደምታውቁት። ኤክስፔክቴሽን ቅድም ችግር ነው እንዳልኳችሁ። ስለዚህ የፖሊሲ ድክመቱም አራተኛው መሰረታዊ የሚባለው ምክንያት እሱ ነው። ስለዚህ ሰው ለምን ተቆጣ ታዲያ አሁን ካላችሁ፣ እንዲህ መደበኛውን ሰው አስቡት። ምግብ መሸመት አልቻለም፣ መድኃኒት በገበያ ውስጥ ማግኘት አልቻለም፣ የኪራይ ዋጋዎች በከፍተኛ ሁኔታ ጨምረዋል። እንግዲህ በፊት ትንሽ ይሻላሉ የሚባለው እንኳን መካከለኛ ገቢ ያለው ማህበረሰብ በሙሉ ወደ ድህነት ውስጥ ነው እየወደቀ የመጣው። እንዳውም የሚባለው ምንድነው ዜናዎች ላይ ከተመለከታችሁ ኢኮኖሚክ ሰርቫይቫል ፕሮቴስት ነው የሚባለው። እንዳውም እነሱ አመፁን አዙሮ አሁን ፖለቲካል አድርገውታል። በቃ መሪያችን መውረድ አለበት፣ ሪፎርም መደረግ አለበት ወደሚለው ውስጥ መጥቷል። ግን የመነሻ መሰረታዊ ምክንያት የኢኮኖሚ ጉዳይ ነው። እንዳውም አያይዘው ምን ይላሉ? አሁን በቃ ተቋማቶች ላይ መተማመን የለንም፣ ፖሊሲውን አናምነውም፣ ስለ መጪው ጊዜ በጣም ስጋት ይሰማናል ምናምን የሚል ነው። ምክንያቱም መንግስትም ይሄን ችግር አይ ቲንክ በቁጥሮች የሚያስተካክለውም አይመስለኝም። ኤክስፔክቴሽኖቹ መገንባት አለበት። ሰው በኢኮኖሚ ላይ መተማመን መጀመር አለበት። እንደዚያ ምልክት አሁን የአርጀንቲና ኢኮኖሚ ላይም አለ፣ የቱርክ ኢኮኖሚ ላይም እንደዚያ ተመሳሳዮች አሉ። ከዚህ ቀደም ሪፖርት አይታችኋል። የቱርክም ገንዘብ የአርጀንቲናን ፔሶ እንደዚያ ባህሪ ሰዎች መተማመን የማጣት እሱን የተፈጠረው ይሄ ነው። ደግሞ ህዝቡን እያስቆጣው ያለው አሁንም ድረስ እና ብዙ ፕሮቴስቶች እየተቀላቀሉት ነው። የኢራን መረዳት ያለባችሁ የኢራን ገንዘብ ድንገት አይደለም የወደቀው። ከ1979 ጀምሮ እየተደራረቡ የመጡ የተደራረቡ አይነት ምክንያቶች አሉበት። በተለይ በመሰረታዊ ግን ማዕቀብ ነው። ማዕቀብ የዶላር ምንጫቸውን የቀነሰባቸው፣ ዋጋ ንረት ደግሞ ገንዘባቸውን ዋጋ አሳጣባቸው፣ ፖሊሲው መተማመናቸውን በሙሉ ናደው፣ ገንዘቦቻቸው ላይ ያላቸው ፍላጎት በሙሉ ጠፍቷል። አንዳንዴ ገንዘብ ጠንካራ እንዲሆን የሚያስፈልግ ከሆነ የሰዎች መተማመን ጠንካራ መሆን አለበት ነው የሚባለው። እሱ ስለሚረዳ ከሽሚያ ዞር ስለሚያደርግ። ስለዚህ የኢራን ከረንሲ ኮላፕስ አድርጓል የሚለውን ዜና የተመለከታችሁት በእነዚህ ምክንያቶች ነው። ይህም መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።